የጌታ የአምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር ዛሬም ስለ ብርሃን አንድ ነገር ይለናል። ይሄ ዓመት የብርሃን ዓመት ነው። የተቀበልነው ጌታ የተቀበልነው መንፈስ ስሙ የተቀበልነው ቃል ስሙ ለዘላለም የተባረከ ይሁን። የብርሃንን ሕይወት የሚገልጥ ብርሃንን የሚያመጣ በጨለማው ላይ የሚያበራ ነውና ይሄ ዓመት በኢየሱስ ክርስቶስም እንደ ብርሃን የምናበራበት ዓመት ነው። የጨለማ ምልልስ፣ የጨለማ ዘመን፣ የጨለማ ማንነት ሁሉ ከላያችን ላይ ተገፎ ብርሃን የሆነው የተካፈልነው ያ ሪል የሆነ ማንነታችን አባቶች እህቶች ሲገልጡት የነበረው ብርሃን የጨለማን ስፍራ ሲያሰጣ የነበረ ያ እግዚአብሔራዊ ብርሃን ኢየሱስ ክርስቶስ ብርሃናችን የሚገለጽበት ዓመት ነው። በማርቆስ 4:21 ላይ እንደዚህ ይለናል የእግዚአብሔር ቃል። እንዲህም አላቸው፣ መብራት አምጥታችሁ ከእንቅብ ወይም ከአልጋ ስር ታስቀምጣላችሁን? ጥያቄ ምልክት። የምታስቀምጡት በመቅረዝ ላይ አይደለምን? ብርሃን ሆነን የብርሃን ማንነት ይዘን በኢየሱስ ክርስቶስ የጨለማ ምልልስ ከኛ ላይ ይብቃ። እንደ ብርሃን መመላለስ ይሁን። የብርሃን ዕውቀት ያገኘን ብርሃንን መግለጽ ይሁንልን። የሚያስከፍለውን ነገር ሁሉ ዋጋ ከፍለን በጌታ በኢየሱስ ክርስቶስ ብርሃን ስትሆኑ አለ። ብርሃን ስለሆናችሁ ስለምትፈለጉ ከአልጋ ስር ሳይሆን ከእንቅብ ስር በታች ሳይሆን ከመቅረዝ ከከፍታ በታች ቤታችን ያለ መብራት ኮርኒስ ላይ ወይንም ጣራ ላይ እንደሚበራ ለቤቱ ሁሉ ብርሃን እንደሚሆን እንደዛ ትፈልጋላችሁ ይለናል። አልጋ ስር መቀመጥ ዘመን ይብቃ። ከእንቅብ ስር ዘመን መቀመጥ ይብቃ። ብርሃን እንደሌለ ብርሃን እንዳልተካፈልን የብርሃን ዘር እንደሌለን ሆነን ከአልጋ ስር መቀመጥ በኢየሱስ ክርስቶስ። አልጋ ስር የሚቀመጥ በዓመት አንድ የሚፈለግ ዕቃ፣ አልጋ ስር የሚቀመጥ የሆነ የሚረሳ ዕቃ፣ አልጋ ስር የሚቀመጡ ዕቃዎች አይታችኋል። ይሄ እንደሚረሳ ከስንት ጊዜ አንዴ ነው። በኢየሱስ ክርስቶስ እኛ እንደዛ አይደለንም። ያንን ህይወት አልተካፈልንም። ሁል ጊዜ ብርሃንን በጨለማ ላይ የምናበራንን ለቤት ለአካባቢ በመቅረዙ ላይ በከፍታ ላይ ደምቀን የምንታየን ለቤተሰቦቻችን ለእህት ለወንድም ለልጆች ለእናት ለአባት ብርሃንን የምንፈለገን ስሙ ለዘላለም የተባረከ ይሁን። አልጋ ስር የመቀመጥ ዘመን ይብቃ። የመሸፈን ህይወት ይብቃ በኢየሱስ ክርስቶስ ስም። ይህንኑ በማቴዎስ 5:15 ላይ በማቴዎስ መረዳት ደግሞ እንደዚህ ይጽፍልናል። ሰዎች መብራት አብርተው ከእንቅብ ስር አያስቀምጡትም፣ በቤት ውስጥ ላሉ ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። በኢየሱስ ክርስቶስም እኛ የብርሃን ዘር ነን። በኢየሱስ ክርስቶስም ለቤት የምናበራ ለመንደር የምናበራ እግዚአብሔራዊ ብርሃን ጨለማን የምናስወግድ በኢየሱስ ክርስቶስም የዲያብሎስን ህይወት የምናስወግድ የምንፈለግ እኛ ሳንሆን እንዳ ውስጥ የገባው ያ የብርሃን ዘር የሚፈለግ ለሁሉ ብርሃን የሚሆን ሁሉ የሚፈልገው የጨለማ ህይወት ሁሉ የሚደመስስ በኢየሱስ ክርስቶስ ስም በኢየሱስ ከእንቅብ በታች ከአልጋ ስር በታች የመቀመጥ ዘመን ይብቃ። አምፖል ገጥመን አምፖሏን እንድትበራ በቤታችን ላይ ከላይ እንደምናስራት በኢየሱስ ክርስቶስ ስም የጨለማ ምልልስ ዘመን ይብቃ ከኛ ላይ በኢየሱስ ክርስቶስ ስም። ይህንን የጋረደ ማንነት ይነሳ። ኢየሱስን የሸፈነ ብርሃን ማንነታችንን የሸፈነ ብርሃን የሆነውን በኢየሱስ ክርስቶስ ስም እንዳይገለጥ ያደረገ ስንፍና፣ አለመቻል፣ ድካም፣ ለዘብተኝነት ከኛ ላይ ይነሳ። ብርሃናችን እንዳይገለጥ ያደረገ ነገር ሁሉ ዛሬ በደሙ በቃሉ የተነሳ ይሁን። ንስር ሆነን ምድር ላይ እንደ ዶሮ የሚያኖረን የንስር ማንነት ይዘን በከፍታ ላይ ስንጠበቅ እግዚአብሔር ከዛሬ ነገ ተነሱልኝ፣ አበሩልኝ፣ ደመቁልኝ ሲል እንደ ዶሮ ግን የንስር ማንነት ይዘን ምድር ለምድር ብርሃን ይዘን አልጋ ስር ብርሃን ይዘን እንቅብ ስር ያስቀመጠን በኢየሱስ ክርስቶስ ማንኛው ነገር ከኛ ይነሳ። የወጣብን ቃል የተረገመ ይሁን። የመርገም ቃል ከኛ ላይ የተሰበረ ይሁን። ብርሃናችን ይገለጥ። ብርሃናችን ይብራ። በብርሃን መመላለስ ይሆንልን። ብርሃን ሲበራ ለቤቱ ሁሉ ብርሃን እንደሚሆን በከፍታ በመቅረዝ ላይ እንደሚያስቀምጡት ያን ህይወት ተካፍለናልና በናዝሬቱ ጌታ በኢየሱስ ክርስቶስ የብርሃንን ህይወት መግለጽ ይሆንልን። ስሙ ለዘላለም የተባረከ ይሁን። ብርሃን ይፈለጋል። የምትፈለግ ያደርግህ። ብርሃን የተካፈልከው ይውጣ፣ አይደበቅ። የተቃብዬ ውስጥ ያለው ትሬዠር ይውጣ። የብርሃን ዓመታችን ነው። ብርሃንን መግለጥ ይሆንልን። እግዚአብሔር ስሙ የተባረከ ይሁን። በኢሳይያስ 60 ላይ ብርሃንሽ መጥቷል፣ ተነሽና አብሪ። ኢየሱስ ክርስቶስ መጥቶልናል። ተነስተን ማብራት ይሁን። ከእንቅብ በታች ከአልጋ ስር መቀመጥ ዘመን ይብቃ። ተነስተን ማብራት ይሁንልን። እንደ ማይቲ ኔም ኦፍ ጂሰስ በጌታ በኢየሱስ ክርስቶስ ብርሃናችን ኢየሱስ ክርስቶስ ይብራ። ብርሃንሽ መጥቷል፣ ተነሽና አብሪ። የእግዚአብሔር ክብር ወጥቶልሻል በኢየሱስ ክርስቶስ።
in the mighty name of Jesus የጨለማ ዘመን ይብቃ የእግዚአብሔር ክብር ይገለጥ ህዝቦች በጨለማ ምድር በድቅድቅ ጨለማ ተይዛ ነገር ግን እግዚአብሔር ብርሃኑን ይገልጥልናል እግዚአብሔር ብርሃኑን ያመጣልናል የዛኔ ምን እንሆናለን ህዝቦች ወደ ብርሃናችን ይመጣሉ ነገስታት ወደ ብርሃናችን ጸዳል ይመጣሉ ለዚህ እግዚአብሔር ሾሞናል ለዚህ እግዚአብሔር ቀብቶናል ለዚህ ማንነት እግዚአብሔር ኦርዴን አድርጎናል ነገር ግን እንዳይገለጥ የሚያደርጉ ነገር ሁሉ ከኛ ላይ የተመታ ይሁን ከኛ ላይ የተወሰደ ይሁን ከኛ ላይ በኢየሱስ ክርስቶስ ይወጣ ይሁን in the mighty name of Jesus አንቺ ብርሃን ነሽ አንተ ብርሃን ነህ እኔ ብርሃን ነኝ እኛ ብርሃን ነን የብርሃን ህይወት ከዚህ በኋላ መገለጥ ይሁን የብርሃን ዘመን ይምጣልን የብርሃን ቋንቋ ይምጣልን የብርሃን ጸሎት ይምጣልን እንደ ብርሃን የምንታይበት እንደ አባቶች እንደ ኢየሱስ የምንታይበት በኢየሱስ ክርስቶስ ዘመናችን ይሁንልን የብርሃን ዓመታችን ነው አንተና እኔና አንቺ በብርሃን በኢየሱስ ክርስቶስ መታወቅ ይሁንልን በኢየሱስ ክርስቶስ ስም አሜን